ማንም ያስተካክለኝ አስተካክል አልተባልክ። ግን ይቅርታ ማለት ያለባቸው ሰዎች ይቅርታ ይበሉ። አይደለም እንደዛ አልተባልክ። ሄለን እኔ እንደዛ ካልተባለ ኦኬ። የእውነት ልንገርሽ ምንም አግብቶኝ ወይም ሳያገባኝ አይደለም ከሰዎች ነግሬያቸዋለሁ። ለምን እንደዚህ እንደምትል ነግሬያለሁ። ግን ቢሆንም ይላሉ እንደዛ ነገር እና ስለምንግባባ ነው ይህን ነገር የነገሩኝ። እሺ ሚዲያ ተጠቃሚ አይደሉ። በጣም ትልቅ ደረጃ ላይ ያሉ ጀግና ሴት ናት። አንተም ብታይ ታከብራታል። ማንንም እኔ የምንቅ ሰው አይደለሁም። ሁሉንም ሰው አከብራለሁ። እኔን ግን ማለት ነው ያሳደገኝና ያኖረኝ ቤተሰቤ እንጂ ይሄ ሚዲያ ላይ ያለው ሰው አይደለም። ከከሌ ጋር ዋል ከከሌ ጋር አቷል የሚለኝ ማንም እኔን የለም። እንደዚህ ተናገር እንደዚህ አትናገር ገንዘብ እንስጥ ምናምን ማንም በእንደዚህ አይነት ሙድ ውስጥ የሚያስገባኝ አይደለም። እመጣለሁ፣ የራሴን ሀሳብ አስቀምጣለሁ። መጥፎ ነገር ማድረግ አልፈልግም። ሰው ከደረሰብኝ እሳደባለሁ፣ ስለሚሰርቡኝ እሳደባለሁ። በአካል ደግሞ ከሆነ ምንም ችግር የለውም። እሱን እንደው ጉራ ይሆናል እንጂ ስንገናኝ መመላለስ እንችላለን። ጨዋታ አስቀየርካት ትበለኝና ሄለንዬ እንዳንድ ጥያቄ አንቺ ልጠይቅሽ። የሰው ልጅ ብቻውን ሊኖር ዘንድ ጌታ አልፈቀደም። የሰው ልጅ ከ5 ዓመት በላይ ወንዶች ከ2 ዓመት እስከ ዓመት ነው። ሴት ልጅ ግን ከ5 ዓመት በላይ ብቻውን ለመኖር እግዚአብሔር አልፈቀደላትም እና ራሷ የሆነ ጭንቀት ውስጥ ትገባለች ይላል። እንደው በጌታ ፍቃድ እና በአንቺ ፍላጎት እንደው የሆነ ለማግባት ወይ ደግሞ ለማፍቀር አብሮ ኑሮ የሚያኗኑርሽ ሰው ምናምን እዚህ በቲክቶክ የምታወሪው ወይ ደግሞ የምትገዥለት ወንድ ምናምን የለም? ከወንድማችን ውጭ አንድ አግብታ ነበር፣ ሞተ። ኖ ሰማኖች ከይሱ ውጭ ከወንድማችን ውጭ ጀነሳችን ነው አልኩት። ቀልዳለህ? አደራ ጃቢ እንዳታነካካይ ከዛች ሴትዮዋ ጋር እንዳትፈራ ጅቦ። በእኔ ዙሪያ ወሬ አይደለም። እሺ አይ ተው፣ እንትን ማለት ነው። ተው ኖ እሱንም አሁን ባላት ህይወት ላይ ነው ቁምብል። እሱማ ባለትዳር ነው ምናምን ጓደኛችን ሆኗል። ደግሞ አሪፍ ልጅ ነው። እናቴን አሪፍ ልጅ ነው። እኔ አውቀዋለሁ እኮ በጣም ነው የማከብራቸው የማውቃቸው ሰዎች። ከሱ ውጭ ግን ማለቴ አሁን በህይወትሽ ላይ ምንም አይነት ሰው የለም? በአሁን ታይም የማፈቅረው ሰው አለ። ዝም ብዬ በእጅቼ እየዳሰስኩ እንዳላጫውት ምናምን አይነት ነገር ታውቂዋለሽ? በሀሳብ ነው ወይስ አለ? በአካል አለ? ምኞቴ በአካል ለማግኘት ነው ጥረት። ማለት ይመጣል አንቺ ቤት ወይስ ሶሻል ሚዲያ ተጠቃሚ አይደለም? አናግረሽ ታውቂያለሽ? ይሆናል አይደል? እንኳን ወደ ቤት በቴሌፎኔ ይመጣል ብዬ በተስፋ ይጠበቅኩት። ኦኬ ሊደውልልሽ ደስ ይልሻል? ስገምት እሱ አይደለም። እርግጠኛ ነኝ እሱ አይደለም። ኖ እሱ ማንን ባዶ ቬሎ ወዳለው ሳይሆን ነበር። በምን ተዋሻለን ያልኩት ሌላ ነገር እንኳን ነበር። እንደ ሀሳብ ይቅርታ አድርጉልኝና እንደ ሀሳብ ኮፒ ሊንክ ታፕታፕ ብታደርጉ ደስ ይለናል። ዝም ብላችሁ የመሳቂ ሞጂ ብቻ ነው እዚህ ቤት የምትልኩት። ታፕታፕ እንዲሁ ምን ታደርጋለህ መሰለህ እያወራ እስቲ ጃፒ ላክ ጅቦ እስቲ ንገራቸው ፕሊዝ። ላክ እስቲ ጃፒ እንዴት ነው? ለምን የማይላክ ጅቦ? ተከሳሽም አጋች ፍቅር የያዘ ፊልም አይተህ ታውቃለህ? ከአጋቹ ፍቅር የተያዘ ፊልም ኔትፍሊክስ ላይ ምናምን አይተህ ታውቃለህ? ወደ ቀልድ እንዳጠሩ እኔ ያየው ፊልም አለ ልንገርሽ። የቱርክ ነው። አንዷ ትዝ ይላል ከቦኮ
የህንድ ነው የህንድ ነው ወይስ የአሜሪካ ነው? ከቦኮ ሀራም አለች አልሰማት። ስማ በቀደም ከ1000 በላይ ሴቶችን ቦኮ ሀራም አግቶ ወስዷል ከትምህርት ቤት ታስታውሳለህ? ሁሉንም አስወለዳቸው። ወይና አሁን አንቺ አፍቃሪ ቦኮ ሀራም ነው። እኔ ከከሳሼ ፍቅር ይዞኛል። አስወደደኝ ትላለህ እዚህ ጋር። ይሄ መብቴ ነው። እውነት እያሾፍኳል እና ሶሪ ፍቅር ማለት እውነተኛ እንግዲህ እኔ በእንደዚህ ነገር አልታወቅ በአምባገን መሻታቂያው የምትሽኮረመሚው ለዛ ነው እንደዚህ እንቅልፍ አላወት ፍቅር እውር ነው የሚባለውን አሁን አመንኩ። እንዴት ፍቅር ማውር አይደለም፣ ፍቅር አይነት እሱ በደለችክን አተታ ሲያደርጉ እኔ ደግሞ እሱ መልስ የለኝም። እያየ ጅቡ ትራሳ ግን በቃ ሄለን ቀልጠሽ ነው እንዴ? አንተ ሴት እኮ ሆነች እኮ በፊት አታያትም እንዲ ቁጭ ብላ ምን እንደ ጀግና ትል ነበር። አሁን እንደ ሴት እውነት ማለቴ አሪፍ እኮ ነው። ግን ደግሞ ሄለን እኮ ቆንጆዬ ነች። እናቴን በጣም ቆንጆዬ ነች። ምን እኔ አሁን ድህነት እንጂ ምን ያንሰኛል? እጅቡ በፍጹም እናቴን ንጹሕና ቆንጆዬ ሴት ነሽ። እኔ እንዳየሁሽ እንደታዘብኩሽ ይህን ጃፒም ትመሰክርላታል። እዚህ ቲክቶክ ላይ ከምናያቸው ሜካፓም ዊጋም አይላሻም ምን ልበል የኢትዮጵያዊ መልክ ይዛ የምትቀርበው ይላለች። ብዙም እንትና ትጠቃቀም ይመስለኛል። ማኔርጂ ምናምን የለኝም ቤቴ ውስጥም የለ። ምግብ ቤትም ስለምትሰራ ገባው ወጥወጥ ስለምትሸጥ ብዙም አትጠቃቀም። አይ ቀዝቃዛ ምግብ ላይ ነኝ እኔ እንትን ፕሮፌሽኔ ያ ጋይስ ካሸነፍኳቸው በ10,000 3ቱን ቁጭ ብድግ አሰራቸዋል። ቁመን ነው ቁጭ የምንለው። አይ ቁጭ ብድግ ጥያቄ ወደ አንተ ብንቀይረውስ? እሺ አጅቦ ያ ጋይስ አበባ ምናምን ልንል ነው እንደ ኧረ በስመ አብ አንልም። አያጅቦ ምን እንበል እያሉ ነው። ገባሽ? በዚህ ጉዳይ ላይ አልተደዋወልኩም እባክህ። ጃቢ ሆዴ ተጠርዙ። ወደ አክተር ሆኗል። ወደ አሪፍ ሙድ 1 ሳምንት ይቀረዋል ይመለሳል እንጂ ተጠርዞ ነው። 1 ሳምንት አለኝ ስለኝ ነበረ ቅድም። ማን ይታርዘዋል? ወደ ኖ 1 ሳምንት አለው። ይመለሳል። አሁን ይመለሳል። ወደ ሲመለስ እዚህ ሀገር ያሉትንም ደግሞ እረዳለሁ፣ አግዛለሁ። ቅዳሜ የሆነ ፕሮግራም አለን። ከፈለግሽ መምጣት ትቻለሽ። የለን የት? ጀርመን? ጀርመን አይደለም እዚህ ሚዲያ ላይ ነው እንጂ። ምንድን ነው እሱ? የሆነ ሰው እያለን ሌምቦ የሚባል ታውቂዋለሽ? በባዶ እግሩ የሚሄድ እኔ እንጃ። እሺ ምን ሆነ? በእግሩ መሄድ ሰውዬ ድሮ አሁንም በእግሩ ነው የሚሄደው። አሁንም በእግሩ ነው የሚሄደው። በባዶ እግሩ ነው የሚሄደው? ምን ማለት ነው በእግሩ? በኢትዮጵያ ምድር በጫማ አልረግጥም ብሎ ድሮ ታክሲ ረዳት ነበር እና እኔ አውቀዋለሁ። ምን ሆነ? እኔ እንጃ አላውቅም። 6 ሀገር ኢትዮጵያን በእግር ያደርግም ብሎ ስንት ሰው እያለ 6 አይነት በሽታ እሱ ላይ ብቻውን መጣበት። ግን አሁን ለዛ ነገር ደግሞ መማር አግዛኝ ምናምን ከበሽታዎቼ ተላቅቄ ብቻ ሳስቷላት እና ዶክተሩ ሳት ከባድ ነው። ያ ዶክተሩ ምን አለው መሰለሽ? ቅቅል ምናምን የሆነ ነገር ምግብ ብላ አሉት። እሱ ደግሞ ቆርቆሮ ቤት ውስጥ ነው የኖረው። አይደለም ቅቅል
ዛሬ ወደ ስጋ ጋበዘው ምናምን ደስ አለው እና ቅድም ገብቶ ነበር። ቅዳሜ ልናግዘው ፈለግን ልንረዳው። ሚዲያ ነበረው ድሮ ወይ ዝም ብሎ የሚታወቅ ልጅ? ኧረ ቪዲዮ ከዛ በኋላ ግን አሁን ትንሽ ራሱ እንዲጠግን እውነቱ እንዲጠብቅ የራሱ ሚዲያ የራሱ ዩቱቦች የሉትም ወይ ነው እኮ ያልኩት። አሁን እኔ ምን አሰብኩ መሰለሽ ሄለን ባይዘ ቅዳሜ ተቀጣጥረና ሁላችን ልንሰበሰብ ከፈለግሽ እንደ ሀሳብ መተሽ ማገዝ ከፈለግሽ አግዥ ወዬ በይው ችግር የለም። እንትን ከፈለግሽ ፋሚሊ እንዲቀላቀሉ እናደርጋለን። ቴንክ ዩ ኤሊ። ምን እንዳለ ታውቂያለሽ? አንዳንድ ሰዎች እኔ ሳልፈቅድ የኔን ቪዲዮ ዩቱብ ላይ የሚለጥፉ ሰዎች አሉ። ምን አልፈቀድኩላቸውም። ገባሽ? እነዚህን ሰዎች አሁን አጣርቼ የብዙዎቹን ቤተሰቦቻቸውን አግኝቻለሁ፣ የለጠፉኝን ማለት ነው ዩቱብ ላይ። እኔ ሳልፈቅድላቸው ገንዘብ እየሰሩብኝ ነው። አሁን እዚህ ሚዲያ ላይ መጥቼ እያጠለጠልኩ ቤተሰቦቻችሁን ከመሳደቤ በፊት ከሄለን ነው የምመስባችሁ። ከመሳደቤ በፊት ስለ እኔ የለጠፋችኋትን እያንዳንዱን ነገር አንሷት ነግሬያችኋለሁ። ላይ ወስዶ ከሆነ ኮፒራይት ኦቶማቲክ እንድከስ ዩቱብ ራሱ ይልክብኛል። ገባ? ስፈልግ ታደርጋለህ። ግን ከቲክቶክ እና ከእንትን ላይቭ ስትሪም እኮ አልቀድኩም ብለህ መከራከር እንደማትችል ነው የምነግርህ። በራስህ ግን መከራከር ዝም ብለህ ትችላለህ። እንደዚሁ መሰዳደር ከላይቭ ላይ እንደተወሰደ ማሳያ ስለሆነ አያነሳልህም። እሺ፣ ስለ ዩቱብ ልንገርህ። ስለ እኔ እንዲያነሱ ራስህ በራስህ መንገድ ማውራት ከፈለግ መንግስት ነው እያልኩሽ እኮ ነው። የራሴ ህግ አለኝ። በራሴ ህግ ከመሄድ በፊት እየነገርኳችሁ ነው። እየመጣ ምናባ ቅማላ ሙላ በእኔ አትነግድም። ራስህ አንቀጽ 42 ልትጠቀም ነው ጃፒ ተላልፉ ነበረ። ቢያንስ እኔ ላይ ብስተመውጣ እንትን አለበለዚያ መብታቸው ከቲክቶክ ላይ መጥፎ ነገሩን የፖስቱበት ጃፒ እንደዚህ አመቱና የሆነ መጥፎ ፊትህን አታመው ምናምን እዛ ጋ ይለጥፏል። አይ ላይቭ ሪከርድ ሙሉ ስታወራ የነበረው ዩቱብ ላይ ታግ ለምን አንዳንድ ሰው በቪዲዮ ገብቶ ማውራት ማይፈልግ ረዥም ሰዓት ማውራት ማይፈልጉ አሉ። የሰው ሪከርድ ብቻ የሚፖስቱ ገብቷል። ስለዚህ ምን መሰለሽ ያለ ፍላጎቴ እኔን እንደዛ ሲለጥፉኝ እኔ ደግሞ የራሴን እርምጃ ነው የምወስደው። ምን አረጉ? አሁን ጸጥ ብያለሁ። ምንም አላረግም። አሁን ላይ ጸጥ ነኝ። እያረጉ ነው ያርጉ። እያጣራው የዩቱብ ባለቤት ምናምን እያረጉ ፋሚሊዎቻቸውን ነው እየሰበሰብኩ ያሉ። እናቱን፣ ወንድሙን፣ እህቱን እያመጣው እየለጠፍኩ ረግጣቸዋለሁ። ምን አባቱ ያመጣል። ከዛ በኋላ እኩል እንሆናለን ማለት ነው። እንደገና ሰዎች ለምን ይበደሉ ነው